ያሉትን ነው የምታደርገው ምናምን አሁን የድሮ አዶናይ ሉንልክ for 20 seconds ያ እንዴት ነህ ማን ሰላም ነው እንዴት ነው ጥሩ ምን ሆነ ነው ሰውነት ምን ነው ሽብልክ ይሆናል ተናገር እንጂ ሰላም እንዴት ነህ ኑሮ እንዴት ነው ጥሩ ምንድነው የንቅሳት ምን አንተ ስነ ስርዓት የለም እንዴ ምን አይነት ንቅሳት ነው ያ እዚህ አንድ ቀን ምን ይቅርታ አንድ ቀን አንድ ቀን ከሆነ ታቱ ነበርና ሰራው ምናምን ያ ምን ብለን የሰራው ያ በቃ it's all about Jesus ይላል የኛው ደግሞ ያ እንደዛ ነበርኩኝ I can't even look at you አይኔ ላይ መመልከት አልችልም አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው አዶናይ እብድ ነበር በጣም ከምታስቢው በላይ ደግሞ የሰው ትኩረት በጣም ይወድ ነበር የእውነት ለምን እንደሆነ አላውቅም ግን ሱፍ ማድረግ ወድ ነበር ከልጅነት የጀመረው ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር እንዴ ያ እንግዲህ ድንኳን ሰበራ ማለት ነው በቃ በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ አመልጥ ነበር ከቤተሰብ ጠፋ ነበር ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር ደስ ይለኝ ነበር ነፃነት ነበረኝ በጣም ቤተሰብስ እንደው ምን ይላል የሚቸገርበት ነገር ነበር እኔ ማሯሯጥ በቃ ስራቸው አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት እንኬዝ ወድቄና ነው የሆነ ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈልገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት ያ በጣም ይህ ነፃነት ራስን የመሆን መንገድ ቲክቶከር አዶናይን ማያቅ ሰው አለ ብዬ አላስብም በዚህ ሰዓት ከ3 ሚሊዮን ሰው በላይ ነው የሚያውቀው ማለት ነው አዶናይ በጣም በተለይ በቲክቶክ በጣም የታወቀ ልጅ ነውና ድሮ ከ3 አመት በፊት ምናምን የኔ ቆንጆ በማለት የሚታወቅ ሲሆን አሁን ላይ እንግዲህ ሰዎችን እረዳለው ያለ ሰዎችን የሚረዳ ምናምን በቃ ብዙ ቻሌንጆችን የሚሰራ ልጅ ነው ብዙዎቻችሁ ታውቁታላችሁ እንግዲህ ስለሱ ባላስረዳ ነው ደስ የሚለኝ እዚህ ጋር ምንድነው ኢንተርቪው ላይ ቀርቦ ነበር የሆነ ሰዓት ላይ ማናዘዋል ሸቱ ኢንተርቪው ላይ ይሄው እንደምትመለከቱት አቀርቦ ምናምን ሲነግረው በልጅነቱ በጣም ፈሪ እንደሆነ አይናፋር እንደሆነ ሰዎችን ለማናገር እንኳን ቀና ብሎ ማየት የማይችል በራሱ ማይተማመን ኮንፊደንስ የሌለው ልጅ እንደነበር ነበር ያወራው እዚህ ጋር ግን አመለሰት የቴዲ ምስት ማለት ነው የቴዲ ባለቤት ባቀረበችው ቦታ ላይ ከሱ በላይ ቀበጥ የሌለው ከሱ በላይ ደፋር እንደሌለ ምናምን ነገር ነው የሚያወራው ይሄ ልጅ እንግዲህ ምን እያደረገ ነው የምርም ይሄ ልጅ ያበደ ነው በቃ እሱ በርግጥ በኮንፊደንስ አሁን የሚፈልጋቸው ነገሮች ማድረግ ነው የሚፈልገው መደነስ ከፈለገ ይደነሳል መብላት ከፈለገ ሰው ፊት እንደፈለገ ይሆነ ይበላል ማውራት ይፈልገውን ያወራል ሰው ካከበረ ነው ካዋረደ አዋርዶ ነው አሁን እኔ የምናገረው ነገር እሱ ምንም ነው ግን በጣም እንትን ስላለ ነው እኔ እንደውም ሰው ላይ አስተያየት ሰጥቼ ራሱ አላውቅም ከዚህ በፊት ማለት ነው ይሄ መጀመሪያ ነው በቃ እኔ ብዙ ሰው አሁን አርቲስቶች ኢንተርቪው ሲያረጉ ምናምን የሚያረጉት ሌላ ነው የሚያወሩት ሌላ ነው ሌላኛው አርቲስት ጋር አሁን ቁም ነገር የሚሰሩ አርቲስቶች እንደውም በጣም ጂነሶች አሉ እሱን እኔ አዶናይን አርቲስት ነው ምናምን ብዬ አይደለም ለአቅም አርቲስት ገና አልበቃምና ምንድነው እንበል አሁን ለምሳሌ ሩቅ ሳሊድ እዚህ ውስጥ ቴዲ አፍሮ በጣም ጀግና ሰው ነው ብዙ ሚሊዮን ህዝብ የኢትዮጵያ ህዝብ በጠቅላላ ከዳር እስከ ዳር ያውቀዋል ውጭ ያለው ውስጥ ያለው የትም ያለው ከኢትዮጵያ አልፎ አፍሪካ አውሮፓ ምናምን የሚታወቅ ሰው ነው ነገር ግን ማንም ሰው ለኢንተርቪው ቢጠራ እሱ እንደውም አይቀርብም የሆነ ሰዓት ላይ በጣም ቆይቷል ከ10 አመት በላይ ማለት ነው ቀርቦ ያለውን ነገር ያሰሰሪያልን ምናምን አልበም የሰራበትን ትውስታ ምናምን ለምን እንደሰራ ምን እንደገጠሙት ምናምን ሲል ነበርና በጣም ጂነስ ሰው በቃ ሰዎችን በከባዱ ነው የሚረዳቸው የሆነ ቦታ ላይ ሰዎች ቢፈናቀሉ ምናምን በሚሊዮን ቤት ነው የሚያግዛቸው ምናምን ነገር ግን ኢንተርቪው ላይ ቀርቦ ብዙ ሰዎችን አያስገርማቸውም እንደዚህ ያደረኩኝ ይሄንን አገዝኩኝ ምናምን አይደለም በቃ
ልታይ የማይል ጀግና ሰው ማንም ሰው ያውቀዋል በስራው ማለት ነው። ሰይፍሻን እኔ ሰይፍሻን ሲናገር ራሱ በጣም ነው ያናደደኝ። ሰይፍሻን አዶናይ አይደለም እኔ ማንም ሰው ተናግሮት አያውቅም በነገራችን ላይ እስከዛሬ ማለት ነው። ሰይፉ በጣም ጀግና ሰው ነው፣ ምስጥር የሆነ ሰው፣ ብዙዎችን ሲረዳ ለሰዎች አሳይቶት ምናምን እኔ ይህንን አደረግኩኝ እንደዚህ በዚህ ሚሊዮን አግዣዋለሁ ይህን ያህል 100,000 ብሮችን ለእንደዚህ አይነት ሰዎች ሰጥቻቸዋለሁ አግዣቸዋለሁ ከወደቁበት አንስቻለሁ ብሎ ማይናገር ስራው የሚናገር ሰው ነው። ብዙ አመታትን ብዙ ዘመናትን ለፍቶ ነው ለዚህ ደረጃ የበቃው። ይሄ ትናንትና ተነስቶ ምናምን በቃ ራሱን እንትን ሲል ከጭቃ ጋር እየተቦካ ምናምን ነገር ፈመስኩ ብሎ አሁን የኢትዮጵያ ሕዝብ ባነሳበት ሰይፍሻን አሁን ሲሳደብ ምናምን በጣም ነው የሚገርም። ኢንተርቪው ላይ እንኳን እዛ ያወራውን እዚህ ማይደግም ሰው ትናንትና የተናገረውን ረስቶ ዛሬ የሚናገረውን የማያውቅ ጭንቅላቱን መጠቀም የማይችል በቃ ማንም በሰገጠና ማንም በፈመሰ እንትን መስሎታል እሱ ማለት ነው። በሱ ቤት በቃ ጀግንነት እውቀት ሌላን ሰው አዋቂ ሰው መናገር ምናምን መስሎታል። እና እዚህ ጋር የምናገረው ሌላ እዛ የምናገረው ሌላ የሚኖረው ሌላ ምናምን ነገር። ስለዚህ አዶናይ ሰከን ብለ ምናምን ራስን መሆን ጀምር። በእርግጥ አንተ የምታስበው በቃ እኔ ራሴን ነው የምሆነው ለራሴን ግልጽ ስላረኩኝ ምናምን ነገር ነው የኢትዮጵያ ሕዝብ የሚጠላኝ በዚህ ልክ ደግሞ ይህንን ነገር ስላደረግኩኝ ግልጽ ስለሆንኩ ወዶኛል ምናምን ብለህ ሕዝብ ነው ያነሳክ፣ ሕዝብ ነው የሚጥልህ ማለት ነው። ሶ ሕዝብ ያነሳል፣ ሕዝብ ይጥልሃል። የሚመለከት እኔ እንደውም ሕዝቤ ነው የሚገርመኝ ማለት ነው። በቃ ይህንን ልጅ በጣም እንደሚጠላ ምናምን አድርጎ ብዙ ሰው ያወራል። ነገር ግን ዞሮ የእሱን ቪዲዮ ከሀ እስከ ፑ የሚመለከተው ይሄ ሕዝብ ነው። ገብታችኋል? ልክ ቪዲዮን አሁን ቢለቅ በቃ ይህ ልጅ ሲያስጠላ በእናት ምንድን ነው የሚያወራው የሚያደርጋቸው ነገሮች ምናምን እያለ ቪዲዮን ግን እስከ መጨረሻ ነው የሚያይለት። ከዛ ቫይራል ይወጣለታል ምናምን አልጎሪዝሙ ያደርሰዋል ምናምን ነገር በቃ ከዛ እሱ ፈመሰ ነው። ከሱ ሌላ እንትን የሚታይ ሰው የለም። ከሱ ሌላ አዋቂ ከሱ ሌላ ፈመስ የለም ኢትዮጵያ ውስጥ። ስንት ጀግና ሰው አለ በምስጢር ተደብቆ ምናምን። ስለዚህ አዶናይ ሰከን ብለህ ራስህን መሆን ጀምር። ራስህን እየሆንክ አይደለም በጭራሽ። አሁን አንተ እኔ ኮንፊደንስ አለኝ ምናምን የምትላቸው ነገሮች ይሄ ኮንፊደንስ አይደለም። የኮንፊደንስ ጥግ ያ ሳይሆን በራስ መተማመን በምስጢር የምታደርጋቸው ነገሮች ስኬት ላይ ሲያደርሱ ነው አንተ በጣም በራስ ኮንፊደንስ የምትተማመን ሰው ማለት ነው። ሰው በራስ መተማመን ማለት ሰውን መሳደብ፣ ሰውን መናገር፣ በሰው ፊት እየሳቁ ምናምን በቃ እንደዚህ እየገለፈጡ ምናምን መቅረብ ይሄ ኮንፊደንስ ከመሰለ በጣም ተሳስተሃል። አየህ አይደለ አሜሪካ ስትሄድ እንኳን በውሸት ሰነድ ምናምን ነገር በቃ ባላደረግከው ነገር ነው የሄድከው ራስህ ስትናገር ነበር አይደል? ሶ አንተ በዛ ልክ ነህ እስካሁንም ማለት ነው። የኢትዮጵያን ሕዝብ አላወቅከውም። የሆነ ሰዓት ላይ ይጥልሃል። ዳኒ እንኳን ሲታሰር ዳኒ ከአንተ ይሻላል 10 እጅ ማለት ነው። ሶ እኔ እዚህ ጋር ፐርሶናሊ አንተን ሊሳደብ ፈልጌ አይደለም፣ ግን ነገሮችን በማስተዋል ብታረግ በቃ የምታረጋቸው ነገሮች አንተ በቃ ወንድ ልጅ ነህ፣ ሰው ነህ። እኔ ልጠላ አልችልም፣ ማንም አልጠላም በነገራችን ላይ። የምታረገውን ነገር ግን አንተ የምታረገውን ነገር ልጠላ እችላለሁ። ግልጽ መሆነ ኢትስ ኦኬ። ሰዎች ፊት ቀርበ የምታረጋቸውን ነገሮች መጥፎ ነገር ነበር እኔ በዚህ ውስጥ ተጠምጄ እና አሁን ትቼዋለሁ እየተውኩኝ ነው፣ ተመልሰ ደግሞ በቃ ራሴን እንደዚህ ማድረገው እኔ በዚህ ነው ማለት ኢትስ ኦኬ። አንተ ላይፍ ነው፣ አንተ ምርጫክ ነው፣ እንደፈለግክ ማለት ትችላለህ። ነገር ግን የምታረጋቸው ነገሮች በቃ ሚዛናዊ መሆን አለባቸው። ሌላ ሰውን የማይጎዳ ማይነካ። ህፃናት ሲመለከቱ የአንተን ቪዲዮ ምንድን ነው የሚማሩት ከኔ ቪዲዮ? ምን ያዩታል? አሁን ከዚህ ምንድን ነው ሊወስዱ የሚችሉት የሚለውን ነገር ማሰብ አለበት ህፃናት። ስለዚህ ጉዳይ አንተ ስለምታወራቸው ስለ አንተ ኮንፊደንስ ማለት በቃ ሰዎችን እያንቋሸሹ ምናምን ራስን መሆን የሚለው ክብር፣ የሰውን ማክበር ምናምን ትተው እንትን የሚሉት ነገር ይህ ኮንፊደንስ አይደለም። ሰውን ማክበር ራሱን የቻለ ነው። ኮንፊደንስ ራሱን የቻለ ሲጀመር የኮንፊደንስን ሚኒንግ በደንብ ማወቅ አለብን። you have to learn about the confidence what does it mean man so በቃ ማወቅ አለብህ ይሄንን ነገር ማለት ነው። ስለዚህ እኔ በቃ ህዝቤ እሱን ይሄ የሚጠላ ሰው በቃ ሁሉም ሰው በሚበል ደረጃ ጠለዋለሁ ምናምን ነገር ይላል እና የተወሰነ ፐርሰንት ነው እሱን እንትን የሚሉት ማለት ነው። ሶ ያ ሰው ይመልከተው ኢትስ ኦኬ ምርጫው ነው። ግን ጠለዋለሁ ምናምን የምትለው ሰው በቃ ቪዲዮውን ስክሮል አድርገው አትየው ከፈለክ። እሱ እንደውም ጀግና ነው ማለት በቃ በዚህ ልክ ሰዎችን ማንጋጋት፣ ሰዎችን በዚህ ልክ ማስገረምና ተመልካች በዚህ ልክ በማብዛቱ ራሱ ጀግና ነው የሆነት። በቃ እንግዲህ ሰው በጣም በትንሽ ነገር መሸወድ እንደሚችል እኔ በሱ ያወቅኩት ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ ትናንትና ያወራከውን ዛሬ ላይ ለመድገም ሞከር። ትናንት ያልከውን የኖርክበትን አትርሳ ለማለት ፈልጌ ነውና አዶኒ ይመችህ። ለማንኛውም የአራድዬ ልጅ ተሳክቶልሃል።